ከእሷ ጋር ህይወቴ ልክ ነው። ነገን ታስናፍቀኛለች። ይመስገን እንኳን ተወለድሽ። ወይኔ ፍቅርዬ፣ በመጀመሪያ እንኳን ደስ አለሽ። የምር በጣም ነው ደስ የሚለው። እንግዲህ ሁላቸውም ከመጀመሪያ እስከ መጨረሻ ለሷ ያላቸውን ፍቅር፣ ለሷ ያላቸውን አክብሮት፣ ለሷ ያላቸውን ሁሉ ነገር ጥንካሬዋን እየገለጹላት ያው ሁላቸውም በእንባ ውስጥ ነበሩና የምር በጣም ጀግና ናት። እና የሰው ልጅ ጠንካራ ስትሆኑ አያችሁት አይደለ? በዛ ላይ ደግሞ የሰው መውደድ እንዲሁም ደግሞ እናንተ መልካም ስትሆኑ በማንኛውም ሁኔታ እናንተ መልካምነታችሁን እንኳን ባትናገሩ ሰው ያወራላችኋል፣ ብትኖሩም ባትኖሩም። እና ፍቅር ማለት የሁሉ ድምቀት ናት። የምር የመጡት ሁሉ እንግዲህ ለእሷ ያላቸውን ክብር እዚህ ጋር ፕሮግራሙ ላይ ስለሆኑ ብቻ አይደለም እንኳን እነሱ አብረዋት ያሉትና እኛ በራሱ በየቦታው የተጣሉትን ታስታርቃለች። በቃ በሄደችበት ሁሉ ፈገግታዋ ነው። እንደ እሷ ብዙ ነገር ያሳለፈ የለም። እውነት ለመናገር እንዴት በዩቱበር ደረጃ እንዳልኳችሁ ልጅ ሁና ልጅ ወልዳ ብዙ ነገሮችን እንግዲህ ያን ሁሉ ራሱ ወልዲያ ከ6 ወር እስከሚሆናት ድረስ ተመልካች ራሱ የማያውቅበት ሁኔታ ውስጥ ሆና መቼ እርግዛ መቼ ሁኔታ ውስጥ ራሱ እንዴት ብላ እንዳለፈችው እንግዲህ ፈጣሪ እና እሷ ብቻ ናቸው የሚያውቁት። ገብቷቸዋል። እና በእንደዚህ አይነት ሁኔታ ውስጥ ደግሞ በጣም ከባድ እርግጠኛ ነኝ በቃ በጣም ብዙ ነገሮችን አሳልፋለች። ና በጣም ጠንካራ ናት። ባል ውስጥ ሆነን እንኳ ራሱ አባት እንኳ ያለው ብንወልድ የሆነ ነገር ቤት ደርስብን ነው ብቻ ብዙ ነገሮችን በሚፈራበት ታይም እሷ ግን እንደ ሴት እንግዲህ አሁን ላይ ያው ከፎፎም ጋር ስላላደሉ ስሮ ብቻ ብዙ ጫናዎችና ያለፈ ጀግና ናት። እና ከጎን ሆናችሁ ሁላችሁም ልታበረታቷት ይገባል። ጠንካራን ሰው እንዲሰራ ብናግዘው ጥሩ ነው ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እንግዲህ እንደነገርኳችሁ ፍቅር ማለት እንግዲህ በጣም ብዙ መከራ አሳልፋለች። ወደ ዩቱብ ዓለም ከመጣች ነው እኛ ሁላችንም የምናውቃት። በመከዳትም ደረጃ ቢሆን እንግዲህ ከአብርሽ ጋር የነበራትን ሁኔታ ታውቃላችሁ። ከእሱም ጋር ተለያዩ። ከፎፎ ጋር ሆና ራሱ ያው ብዙ ነገሮችን ብዙ ጫናዎች አልፈው እሱንም ማጥታ እያችሁ አይደል? ብዙ ተልካሻ ሴቶች ያላችሁ የምር ነው ሙላችሁና ማለት ወንድ ላይ ከሄደ ህይወት በቃ አለቀልን ብላችሁ የምታስቡ አይነት ሰዎች ህይወትን ስትኖሩ ምንም አይነት ነገር ህይወት ብላችሁ ስትገቡ ማለት ነው ማንኛውንም ነገር ለመቀበል አምናችሁ መግባት አለባችሁ። ገባችሁ አይደል? ምክንያቱም አንዳንድ ሰው ፍቅር ሲያፈቅር የሚጣላ የሚለይ አይመስለውም። በቃ ማፍቀሩንና በቃ ልክ ሲያፈቅር በቃ እያንዳንዱን ነገር ይረሳል። በቃ ምንም አይነት ነገር እስከ መፈጠሩ ራሱን ይረሳል፣ ቤተሰቡን ይረሳል፣ ስራውን ይረሳል፣ አላማውን ይረሳል። በቃ ሁሉን ነገር ከሱ ላይ እንደዚህ መሆን የለበትም። ምክንያቱም ባልብታገቡ ፍቅረኛ ብታፈቅሩ እንደዚህ አይነት ነገር ያኔ ሁሉንም አላማችሁን ረስታችሁ አይደለም። ገባችሁ አይደለም? ፍቅር ማለት ከአላማችሁ ከስኬታችሁ ጋር አብሮ የሚሄድ እንጂ አላማችሁን ረስታችሁ ፍቅር ብቻ የምትሉ ከሆነ አንድ ቀን ፍቅር ያለቀቀ ቀን እናንተም ልጆቻችሁም ጎዳና ላይ ትወጣላችሁ። ገባችሁና ልጆቻችን ደግሞ ጠንካራ እናት ይፈልጋሉ። ገባችሁ? አሁን ፍቅር ከፎፎ ጋር እንግዲህ እንደዛ ብለው በዛ ሁሉ ጣውዲ አሳለፉ። ግን ልጃቸው እንኳ እያለች ለልጃቸው ብለው እንኳ ምንም አይነት መፍትሄ አልፈጠሩም፣ ተለያዩ። እንግዲህ ስለዚህ ፍቅር ጠንካራ ባትሆን አስቡ እንግዲህ የልጇና የሷን ህይወት እንደ ሌላው ሰው አሁን የመስራት እድል ባይኖራት ጠንካራ ባትሆን ያንን ነገር ተቋቁማ ባታልፍ ወደ ዩቱብ ራሱ ድጋሚ የማትመጣበት ሁኔታ ነበረ። በዛ ላይ ደግሞ ዩቱቧ ታውቃላችሁ ተዘግቶባት የሁለተኛ ቻናሏ ነውና እንደዛ ቻናሏ ሲዘጋባት እስር ቤት ስገባ ብዙ ነገሮችን አሳልፋለችና በዛ ሁሉ መከራ ውስጥ እንግዲህ ጠንካራ ባትሆን እንደ ሌሎቹ ሴቶች እሱ ከሄደ ያለሱ ህይወት የለኝም ብላ የምታይነት አስብ ሴት ብትሆን እሱን ፍቅርን ብቻ እንጂ ስኬትን የማታስብ ሰው ብትሆን ኖሮ ዛሬ ፍቅር ላይ ለመውደቋ በጣም ትልቅ መንገድ ነበር። አትገባችሁ አይደል? ግን ደግሞ ማንኛውም ሰው ፍቅር አታፍቅሩ አይደለም፣ አታግቡ አይደለም፣ ሰውን አትወደዱ አይደለም። ነገር ግን ስኬታችሁን ልረሱ አይገባም። በማንኛውም ሁኔታ ውስጥ ሆናችሁ በቃ የዓላማ ሰው፣ ጠንካራ ሰው፣ ኮንፊደንስ ያላችሁ መሆን አለባችሁና ያነሱ አብሯችሁ ቢሆንም ደስ ይላል። ቢሄድም እንኳን ግን እነሱ ስለሄደ እናንተ ወርቃችሁ መቅረት ወይ ደግሞ የሰው በታይ ሆናችሁ ተጨራቁሳችሁ በልብሳችሁ በአይምሯችሁ በብዙ ነገሮች ዝቅ ብላችሁ መታየት የለባችሁም። ትናንት ከሱ ጋር ሳላችሁ በቃ አምሮባችሁ ዘነጣችሁ የነበራችሁ ሰው እሱ ሲሄድ ግን ተበሳቁላችሁ የሰው በታይ ሆናችሁ ለልጆቻችሁም ለራሳችሁም ለቤተሰቦቻችሁም በቃ ውርደት መሆን የለባችሁም። እና አንድ ሰው የሚሰራው
ለራሱ ነው። አንድ ሰው የሚያምርበት ለራሱ ነው። ቅድሚያ ራስን ነው። ብዙዎቻችን አሁን የምናምረው ለባን ይመስለናል። የምናምረው በቃ እሱ ጋር ስንሄድ ወይ ደግሞ እሱ ካለ ብቻ ነው። እሱ ካላለ ራሳችንን ዙረን የማናይ ሰው ልንኖር እንችላለን። እና እንደዚህ ደግሞ መሆን የለበትም። ማንም ሰው ጥሩ ስንሆን ጥሩ ስንለብስ ሰውነታችሁ ደስ አይላችሁም? በቃ ንጹህ ስትሆኑ፣ ያማረ ነገር ስትበሉ፣ ያማረ ነገር ስንትን ስትሉ። ስለዚህ ውበት ለራስ ነው፣ ማማር ለራስ ነው፣ ስኬታማ መሆን ለራስ ነው። ይህን በማሰብ ማንም የምጣ ማንም መሄድ ከስኬታችሁ ወደኋላ ማለት የለባችሁም። ራሳችሁን ከመጠበቅ ወደኋላ ማለት የለባችሁም። ጤናችሁን ከመጠበቅ ወደኋላ ማለት የለባችሁም። እሱ ቢኖርም ባይኖርም ሁልጊዜም ለራሳችሁ ራሳችሁን ልትንከባከቡ ይገባል። ኮንፊደንስ ያላችሁ ሰው መሆን አለባችሁ ማለት ነው። እና እንዳልኳችሁ ፍቅር አሁን በዚህ ሁኔታ ውስጥ እሷ ጠንካራ እናት ባትሆን ወርቃ ቀርታ ነበር። እንደገና አስባችሁታል? እሷ በራሷ እየሰራይ ብር ስታገኝ የከረመኝ ልጅ አሁን በዚህ ስሜት ውስጥ ሆና እናቷ ጋር ወታጀራ ሄዳ ቁጭ ብላ ብቀር አስቡ እንግዲህ ያላትን ህይወት። በጣም ደብሯት የሰው ቦታ የሆነ ሰው አስጠልቷት የምትኖርበት አጋጣሚ ይኖራል። ልጇን ለማሳደግ የማገባበት እንግዲህ ማፈነቅለው ጉዳድ አይኖርም። ገባችሁ? ልጅ ቀላል አይደለም። ግን እሷ ጠንካራ ስለሆነ ይኸው እንደዚህ ብላ እያለፈችው ነው። ልጅ በልጅነት ወልዳ ራሱ ማለት ነው። እና እኔ ጥንካሬዋን ሳላደንቅ አላልፍም። ያው ደግሞ በዛም ላይ ደግሞ እንደ ሌላው ሰው የተደባበቀ አይደለም። ይኸው ዛሬ ሁሉም ዩቱበሮች እንግዲህ ስለ ልጇ ብዙ ያሳለፈውን ነገር እንግዲህ አይታችኋል። ልጇን እየጠቀሱ ነው ሁላቸውም ጥንካሬዋን ሲገልጹ የነበረውና በልጇ ደስተኛ ናት። አንዳንድ ጊዜ ምንም ይሁን ምንም ብዙ መስዋዕት የከፈላችሁባቸው ልጅ ነው። በእርግጥ ደግሞ እንደዚህ አይነት ነገሮች ተፈትናችሁ ልጅ ስትወልዱ በጣም ብዙ ነገሮችን እንድትወዱ ትሆናላችሁና እንግዲህ ልጇን አላህ ያሳድግላት እና ያው ተማሩ ከሷ ልላችሁ ፈልጌ ነው። ማንም ሰው የሚኖረው ማንም ሰው የሚያምርበት ለራሱ መሆን አለበት። ማንም ሰው የሚዘንጠው ለራሱ፣ ማንም ሰው ገንዘብ ቢያገኝ ለራሱ፣ ማንም ሰው ስኬታማ ቢሆን ለራሱ እንጂ በቃ ባል ካለ እሱ ካለ በቃ ካላስሱ ያስተዳድረኛል ብሎ ስራ የሚያቆም ሰው አለ። እሱ ነገ ጧት ትቶሽ ቢሄድ ያንቺ አላማ ሊኖርሽ ይገባል። መውደቅ የለብሽም። በምንም አይነት ነገር መቸገር የለብሽም። ልጅሽን አንቺ ጋር ልትሆን ትችላለች። እሱ ትቷት ቢሄድ ትቷችሁ እንኳ ቢሄድ ልጅሽን ማስለቀስ የሰው ፊት ማስገረፍ የለብሽም። እና ኮንፊደንስ ያላሳችሁ ሴት ወይ ሁኑ። ከፍቅር ተማሩ ላችኋለሁ እና ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙኝ። የምር የእሷን እንትን ሳይ እምባ እያነቀኝ ነው ቪዲዮዋን ያየሁት ማለት ነው። እና ቻናሌን ሰብስክራይብ አድርጉኝ። አሰላሙ አለይኩም ወራህመቱላህ